ስልፍ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ በጌታ በኢየሱስ ክርስቶስ በተወደዳችሁ አባተ ብሩካን በኢየሱስ ክርስቶስም ይብዛላችሁ። እንን እድል አሳልፎ ሰጠን እግዚአብሔር የተመሰገነ የተባረከ ይሁን። ብዙዎቹ የዛሬው ቀን ማየት እየፈለጉ ያላዩ በጤንነት ምክንያት ባልጋ ላይ የቀሩና እንዶችን ዓለም ለቆ የሄዱት ብዙዎች አሉ። ብዙ ቀጠሮ አድርጎ ማለት ነው የዛሬውን ቀን። ነገር ግን እግዚአብሔር እንን እድል ሰጠን ከፍ ይበል። ማደራው ይባረክ፣ ዙፋኑ ይባረክ፣ መቅደሱ ይባረክ። ክብር ለእግዚአብሔር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ ለአንድ አምላክ ለዙፋኑ ለመቅደሱ ክብር ይሁንለት። ወንድም እህቴ ቀላል አይደለም። ወንድም ይህንን መስማት የቻልከው እግዚአብሔር ረድቶሽ ነው። እግዚአብሔር አግዞሽ ነው። እኔንም እግዚአብሔር አግዞኝ ነው ይህንን እድል አግኝቼ በእናንተ ፊት ቀርቤ በእውነት በእንደዚህ አይነት ሁኔታ የእግዚአብሔር ቃል እንድናገር እንድጸልይበት የረዳኝን አምላኬን ከፍ አደርገዋለሁ። ስለዚህ አሁን ግን እግዚአብሔር አጭር ጸሎት እንጸልይ በቃሉ እንድናገረን። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደትና ውዳሴ ክብር ላንተ ይሁን። እድማችን እድሜ ቀጥለ እግዚአብሔር ሞት መሰለውን ጨለማ በሰላም አሳድረ ነፍሳችን ከመሞት አይናችን ከእንባ እግራችን ከመሰናከል ጠብቀ ከሚጎዳን ነገር ሁሉ ጥንቃቄ ወስደ በሕይወት አኖረ እድሜ ቀጥለ በዚህ ሰዓት ቃል እንድንሰማ እግዚአብሔር የዛሬው ቀን አሳልፈ ስለሰጠን ከፍ በል። በቃል ተናገረን እንሰማሃለን። በመካከላችን ወድርኮን አድርግ። ቃል ለመስማት ጆሮቻቸው ከፍቶ ለሚጠጉ ተናገራቸው። በዚህ ሰዓት በማንኛውም ሕይወት ውስጥ ቢያልፉ በኢየሱስ ክርስቶስ ባንተ እርዳታ ይጎበኙ። ይህ ቃል እንዳይሰማ ኔትወርክ ሊዘጋ የሚያስብ ክፉ ይታሰር። በመካከላችን የወደድከውን አድርግ። በኢየሱስም ስትል ስማን፣ አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ቃል ዛሬ የምናየው ማቴዎስ ወንጌል ምዕራፍ 6 ከቁጥር 31 ላይ እንደዚህ ይላል። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይገርማል። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እንን ሁሉ አይዛብ ይፈልጋል፣ አይዛብ ይጨነቃል ያለ ይህ ሁሉ ለእናንተ እንደሚያስፈልጋችሁ የሰማይ አምላክ ስለሚያውቅ መጀመሪያ አስቀድማችሁ የሰማዩን የጽድቁን መንገዱን እሹ፣ ሌላ ሁሉ ያሰብሽው ያሰብኮ ያቀርኮ ይሳካላል ብለዋል። ዛሬ በኢየሱስ ክርስቶስ ለምትጨነቅ ነፍስ ዛሬ ማምለጥ ይሁን፣ መሻገር ይሁን። ዛሬ በኢየሱስ ክርስቶስ ማስተካከል ያለብን ነገር እኛ እናስተካክል እንጂ ጭንቀት ከኛ አይጠበቅም። ክብር ለእግዚአብሔር ይሁን። ስለዚህ ምን እንበላለን፣ ምን እንጠጣለን ከዛም እለፍ። የሚያስጨንቅ ይሄ ነገር ቢኖር እግዚአብሔር ከዛ ሁሉ ዛሬ ነፃ ይፈታል በኢየሱስ ክርስቶስም። ዛሬ የሚጨንቃችሁ ነገር ይለቃል። የአእምሮ ጭንቀት ውስጥ ያለ ሰው ከዛ ጭንቀት እግዚአብሔር ነፃ ይፈተዋል በጌታ በኢየሱስ ክርስቶስም። ግራ ተጋብታላለች ነፍስ ዛሬ ማምለጥ ይሆናል፣ መሻገር ይሆናል፣ መውጣት ይሆናል በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ የምትታመሙ የሚያማችሁ ቦታ እንድትይዙ ጋብዛችኋለሁ። የሚያማችሁ ቦታ ያዙና ልጸልይላችሁ በኢየሱስ ክርስቶስም። በካንሰር በሽታ፣ በስኳር በሽታ፣ በግፊት በሽታ ዶክተሮች ስም ሰጥቶ በእውነት የሚያንከራትታችሁ በሽታ፣ ምግብ እንዳትመገቡ የከለከላችሁ በሽታ ከናንተ ለቆ ሲሄድ ታገኛላችሁ። ውሃ አዘጋጁ። ይህንን የሚያደርገው የሰማይ አምላክ እግዚአብሔር ቅዱስ ነው። ስለዚህ ይህንን ደግሞ እኛ ስንጸልይ ልመናችን ደግሞ እሱ ይሰማል። ስለዚህ ወንድሜ ያዝ፣ እንጸልይ። ሁሉ ወደሚችል አምላክ ልመናችን እናቀርብ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ክብርና ስግደት ውዳሴ ላንተ ይሁን። በዚህ ሰዓትና ደቂቃ እድሜ ላይ እድሜ ቀጥለህ ጊዜ ስለሰጠን ከፍ በል። እንዳንጨነቅ እግዚአብሔር መጀመሪያ መፈለግ ያለብን ነገር አእምሮቻችንን ኔኖቻችን አዘጋጅተን አንተን ካንተ ጋር መስማማት እንደሚገባን በቃል ተናግረህናልና ይህንን በጆሮቻቸው የሰሙ ሁሉ ለዚህ ቃል ምላሽ የምንሰጥ ሰዎች አድርገን ቃል እንደሰማነው መኖር እንድንችል ጸጋህ ይብዛልን። በዚህ ሰዓትና ደቂቃ የሚታመሙ የሚያማቸው ቦታ ይዞ በእምነት አሜን ስሉ ከያዛቸው ደዌ ይፈወሱ። ጠላት በእነሱ ላይ ያሳወጀ የበሽታ አባጆችን እንድታነሳ በኢየሱስ ስም ጸለይኩ። በዚህ ሰዓትና ደቂቃ
ያንከራተታቸው በሰው በታች አደረጋቸው። ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታም ዶክተሮች ስም ሰጥቶ የሚያንከራተታቸው በሽታም ምግብ እንዳይመገቡና በሐሳብ ውስጥ የከተታቸው በሽታም ከነሱ ለቆ እንዲሄድ በኢየሱስ ስም ጸልያለሁ። በዚህ ሰዓትና ደቂቃም እግዚአብሔር አባትና አምላክ ሆይ ስራ ያጡ ስራ በሮች ይከፈትላቸው። መካን ካለች ትውለድ በጌታ በኢየሱስ ክርስቶስ ስም። ትዳር ጓደኛ ያልያዙ ትዳር በሮች ይከፈትላቸው። ጭንገፎች እነሱ፣ መርገሞች እነሱ። በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም ናጋደ ካለ በንግዳቸው ላይ ያንተ አብሮነት ጣልቃ ገብነት ፈጥነው ይምጣ በጌታ በኢየሱስ ክርስቶስ ስም። በዚህ ሰዓትና ደቂቃዎች በፊት እናቀርባለን። አሜን ብሎ በእምነት ለሚቀበሉ ፈውስ ይድረሳቸው። የሚጨነቁ ከጭንቀት ነፃ ይፈቱ በጌታ በኢየሱስ ስም። ማንኛውም ነገር የጀመሩት ጅማራቸው ያማረ ይሁን፣ ፍጻማቸው ያማረ ይሁን። የነሱ ነገር አይደፈርስ አይጨነግፍ፣ ወደፊት እየጨመረ ይሄድ። ውርቀታቸው የሚጠባበቁ እያዩ እግዚአብሔር አክብራቸው በኢየሱስ ክርስቶስም። የጸሎት አቅምና ጉልበት ላጣችና እባክህ አቅም ስጣቸው፣ ጉልበት ስጣቸው በኢየሱስ ክርስቶስ መልካም ይሁን። አገራችን ሰላም ያድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ዘረኝነት ይነሳ። ስራ ማጣት ከኢትዮጵያ በኢየሱስ ክርስቶስም ከእንግዲህ ስራ ማጣት ኢትዮጵያ አጣች አትባል። በኢየሱስም ኢትዮጵያ በእግዚአብሔር ተጎበኘች ትባል። በኢየሱስ ክርስቶስ በስደት እየሄዱ በመንገድ ላይ እግዚአብሔር ሆይ በውሃ ውስጥ የሚሞቱ ለአቡረ ምግብ የሚሆኑ የሚታሰሩ መዓት ናቸው ኢትዮጵያውያን። ይህ ሁሉ ዘመን በቃ ብለህ እግዚአብሔር ሰዎች በየቋንቋቸው በየሀገራቸው የሚሰሩበት ስራ እድል በሮች ለኢትዮጵያ ላይ ይከፈት። ሁሉ ስለምታደርግ ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። የሰላምን ዝናብ ዝነበን፣ የሰላምን ዝናብ ስጠን፣ እየሰጠንም ስላለ ከፍ በል። ቀሪው ሰዓት ደግሞ ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። ይህንን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። በእንደዚህ አይነት ሁኔታ ስሙን እንድንጠራ ያገዘን እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ወንድሜ እህቴ የዛሬውን እድል የሰጠህን እግዚአብሔርን አመስግን። የዛሬን ጊዜ የሰጠህን እግዚአብሔርን አመስግን። ወንድም ኢየሱስ ክርስቶስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጻል። ኢየሱስ ሲመጣ ምርጦቹን ይዞ ሊሄድ ይመጣል። ምርጦቹን ሲባል ዝሙት የማይሰሩ ጉቦ የማይቀበሉ ጣዖት ከማምለክ ራሳቸው ያገለሉ ባልንጀሮቻቸው ዘውትር የሚወዱ በትዕቢት የማይናገሩ በትዕቢት ያልተወጠሩ በደልን የማይቆጥሩ ሁሌ ችግርተኛውን የሚጎበኙ እነሱ በመጨረሻ ዘመን ሳይሸማቀቁ ጌታን ይቀበሉታል። ዛሬ አንተ የት መንደር ሆነሽ ነው ሆኔ ነው የሚያገኝሽ ጌታ እያገለግላችሁ ጉቦ እየሰጣችሁ እየተቀበላችሁ ዝሙት እየሰራችሁ ወንድማችሁ ይቅር አንልም ብላችሁ ደንዳና ልብ ይዛችሁ ይሁን ኢየሱስ የት መንደር ያገኛችሁ። ኢየሱስ በአማረ ስፍራ ላይ ያለን እንዲሁ እያገለገለን እያመለከን ተንበርክከን እያመለከን እያለን ቸርች እያለን ወተኝተን እያለን መልካም ነገር እያደረገን ኢየሱስ ክርስቶስ መምጣት በእኛ ላይ ይሁን። በእውነት በደስታ እንቀበላለን ጌታን። ክብር ለሱ ይሁን። ስለዚህ ዛሬ በኃጢአት ውስጥ የወደቀው ሰው ውጣ፣ ኢየሱስ ይመጣል። ሲመጣ ለፍርድ ነው የሚመጣው። ወንድሜ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብለዋል። ስለዚህ ዛሬ ፍርድ እንዳይጠብቅሽ፣ ፍርድ እንዳይጠብቅ ዓለምን ነገር ብቻ ያባረርክ ዘመንህን የምትፈጅ ሰው ዛሬ ንስሐ ግባ። ወደ ንስሐ መሮጥ ይሁንልህ። ዓለም ምንም አትጠቅምም ወንድሜ፣ ዓለም አትጠቅምም። ዳብሎስ ብር ይሰጣል፣ ሀብት ይሰጣል፣ ሕይወት ግን ያበላሻል። እግዚአብሔር ካዘጋጀልህ ከሕይወት መዝገብ ላይ ስም እንድፋቅ ያደርጋል። ስለዚህ ወደ ዳብሎስ ጎራ አትበሉ። ጎራ ያላችሁ ጠፍታችኋል። ስለዚህ ሐሳባችሁ ከዚች ምድር ላይ አንስታችሁ እግዚአብሔር ነገ እንደሚያከብር አረጋግጣችሁ በእግዚአብሔር ቤት በታማኝነት በመመላለስ ከሱ የሚሰጠውን በረከት ማየት፣ መውረስ፣ መቀበል ይሁንልን በኢየሱስ ስም። ዛሬ በኢየሱስ ክርስቶስ ስም ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ ብሎናል። ስለዚህ ሰዎች ይህንን ለመብል ብሎ ለልብስ ብሎ ሰውን ይገላሉ፣ ሰውን ያጠፋሉ፣ ወንድማቸውን ይጠላሉ፣ አባታቸውን እናታቸውን ይጠላሉ። አባት ልጁን ይጠላል፣ ልጅ አባቱን ይጠላል፣ እናትም እንደዛ ታደርጋለች፣ ዘመድ ወንድም እንደዛ ያደርጋል። በድንበር ሰዎች ይጋፋሉ ለሚለብሱትና ለሚበሉት ነገር። ሕይወታቸው ግን ዛሬ አስብ ወንድሜ፣ ጊዜ የለም ሰዓት የለም፣ አስብበት። ተባረኩልኝ። መልካም ቀን መልካም ሌሊት ይሁንላችሁ። አመሰግናለሁ። ተባረኩልኝ። አባቴ ብሩካን ከፍ በሉልኝ።